የሁላችሁም ጥያቄ በሆነው መሰረት የመኪና ሞተር ለምንድን ነው የሚነክሰው ወይም ስራውን የሚያቆመው ለምንድን ነው ብላችሁ በጠይቃችሁ መሰረት ዛሬ ማብራሪያ እሰጣችኋለሁ። ብዙ ጊዜ የመኪና ሞተር የሚነክሰው በመጀመሪያ ዘይት ማንቀይር ደብራተር ማናስመታ ከሆነ ዘይት የመወፈር ባህሪ ስለሚያመጣ በመስመር ውስጥ ዝውውር ያቆማል። ሁለተኛው ደግሞ ኦይል ፓምፕ የሚባል አለ። በሰው ልጅ አካል ብንመጣ ኩላሊት ዘይት ደማችን እንደሚረጨው ማለት ነው። ኦይል ፓምፕ ሶቶኮፓ ውስጥ ወይም ዘይት የሚቀመጥበት ክፍል ውስጥ የተቀመጠው ዘይት ወደ ላይ ይረጭልናል። ወደሚፈልግበት ሰበቃ እንዳይፈጠር፣ ድርቀት እንዳይፈጠር ወደሚያደርጉልን ቦታዎች ይረጫል። ያ ኦይል ፓምፕ ስራ ባቆመ ጊዜ ዳሽቦርድ ላይ ምልክት ይሰጠናል። የዜን መብራቷ በርታ ትቀራለች። ያንን ካላየን ወይ የዜን ሰዓታችን የማይሰራ ከሆነ ሞተራችን ይቆማል። በዛን ጊዜ ደግሞ ደጋግመን እንሞክር ከሆነ ብሮንዚና የምንለው አካል ድርቀት ይፈጠርና ኮሎን ይበላብናል። በዚህ አማካኝነት ሞተራችን ይነክስብናል ማለት ነው። ይህን የምታዩ የመኪና ባለቤቶች ወይም እንትኖች ዘይታችሁን በአግባቡ በመቀየር የሞተራችሁን ጤንነት ጠብቁ። ላለው ሌላ ጥያቄ ካላችሁ በመኪና ዙሪያ ሌላ ቪዲዮ እንሰራለን። አመሰግናለሁ።